በስራ እንደምትጠቀም ገንዘብ እየላኩ ነበር። እዚህ ቤትም ተገዛ መኪናም ተገዝቷል እና ምናምን እዚህ ስመጣ ግን ነገር ጎዳና ዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ የምለው ነገር ነው የሚጠፋኝ። በቃ እንባዬ ነው ዝም ብዬ ሳለቅስ የቀን ጅብ ናቸው። የቀን ጅብ ሊወዳ እንጀት የሚያበላኝ ሊወላ ሂላዚ ስሜ አህመድ መሐመድ ይባላል። ሳውዲ አረቢያ 11 ዓመት ተቀምጫለሁ። ብዙ ጊዜ የተቀመጥኩት ሪያድ መዲናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ መኪናም ተገዝቷል ምናምን። እዚህ ስመጣ ግን ምንም ነገር ያው ዘመዶቼ ናቸው እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሸ። ጎዳና ወጣሁ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ። ወንድሜም ጋር አልተስማማሁም። ዝም ብዬ ጎዳና ላይ ወጣሁ። ምን እንደምን ራሱ ግራ ነው። በህይወት ዘመኔ ብዙ ነገር ይገጥመኛል እስካሁን ድረስ ማለት ነው። እዛ በጣም ጥሩ ህይወት ነበር። እዚህ ነው የተበላሸብኝ ሁሉ ነገር። ስመጣ እዚህ በቃ ምንም ነገር እስካሁን ሁላ ዝም ብዬ በቃ ትዝ በሚለኝ ሰዓት እህል እንኳ አልቀምስም። ለቅሶ ነው ምንም ማድረግ ድሮ ያለውን ሰውነቴ ስታየው ትምህርት እንኳ አልተማርኩም። በህፃንነት የጀመረ ስራ ነው የኖርኩት። አሁን ስሜን ራሱ ማጻፍ አልችልም። በተሰበሩ ከ8 እስከ 10 የተማረ ነው በሙሉ። እኔ ህይወቴን በሙሉ ስራ ላይ ነው ያሳለፍኩት። እውነት የዚህ ልጅ ቤተሰብ ብስጭት ነው። ገንዘብ የተወሰነ ገንዘብ አለች ነበር። በቃ ገንዘቡን ራሱ በቃ አጠፋሁት። ተበሳጭቼ ጓደኞቼ ምናምን ትዳር ይዘው ምናምን ሳያቸው በቃ እኔ ከእንግዲህ ተነስቼ በብስጭት ነው እንደዚህ እኮ ሲጀመር ይህን ያህል ዓመት እንኳ ተጨፍጭፌያለሁ። ምንም ነገር አሁን ነው በቃ ሰውነት የራሱ በቃ ባለቅሶ ዘመድ ተስፋ አስቆርጦ አሁን በቃ እዚህ ሀሊት ፋውንዴሽን አለ ሲል በቃ እዚህማ ከሆነ ምናምን ብዬ መጣሁ። በቃ በዚች እንኳ አላህ የሆነ ነገር እኔ አሁን በቃ ተስፋዬ በቃ እዚህ አላህ ካለልኝ በቃ ጠንክሬ ሰርቼ ዘመዶቼ ራሱ ገንዘብ አግኝቼ ለወዲያው ሲነግር ወንዶችን ሲበድሉ እነሱ ላይ ራሱ ፈልገው ገንዘብ አግኝቼ ነው እንጂ ዝም ብዬ በቃ አሁን ልጅም አለኝ በጣም እዚህ ታስለቅሰኝ እንደው 5-10 ብለን ይሄን ነገር አላደረኩላትም። ለልጄ ራሱ ነገር አላደረኩላትም። እነዛ ክፉ ውሻ ጅብ ቤተሰቦቹ አንገታቸውን እናስደፋቸው ስትለቀ ደረጃ ደርሷል። ጊዜ ነው ማለት ነው። ያጠፉበትን ገንዘብ ከሳን ማለት ነው። ያላህ ለምን 5-10 ሳለቅስ ሙሉው ማድረው ራሱ ለልጄ ግሩፕ ከፈቱና አድራሻውን በቃ የዚህ ህይወት ሲነሳ በጣም እንትን ብል ያቅማችሁን 50 ብናወጣ ለምሳሌ የኢትዮጵያ ህዝብ ስራ ካለ በቃ በዘራት የሚያስራት ፍላጎት አሁንም አለኝ። ስራ በቃ በጣም ሰራ ስቃይ የቀመሰ ይሄ ልጅ ገንዘብ ባግቼ እንኳን ለልጄ ልክ እንደው የኛ ግዴታ ነው። እነሱ እንኳን አይረዱንም። የኢትዮጵያ ሰው አይረዳንም።